ይሄንን ክስ አንተ መሰረት አይደለ? እኔም ሰለሞን ላይ መሰረትኳቸው በጣም ብዙ ክሶች አሉ። ይዛል ችግር የለውም ክስም መስረት እሱማ አይቀርም ለመሰረት እኮ መስረት ችግር የለውም። የተለያዩ የህገወጥ ዕቃዎችን ነው የማዘዋወርና የተለያዩ የእገታ ትዕዛዞችን የሚል ከሆነ እኮ ችግር የለም። አሁን አንተ መረጃዎች ይዤ እየመጣሁ ነው እያልክ ነው አይደለ? እንደ ህግ ባለሙያነት እሱም መጥቶ ደግሞ እውነት ካለ እኮ መፋጠጥ ነው። እኛንን የምናስፈራራቸው እኔ አላውቅም። እናንተም ወይ ኤርሚያስም ሊሆን ይችላል፣ እሱ አይታወቅም። ይህንን ስልጣንህን ያለ አግባብ ተጠቅመህ ለሌላ ህገወጥ ነገር ግን እያዋልከው ከሆነ ቶ ይህን የኤርሚያስን ጉዳይ ቶ እኔ ራሴ ነው ምልክ እኔ ራሴ አንተ ላይ ክስ መሰረትብሃል። ኤርሚያስ ነው ይሄው ለዚህ ሁሉ ነገር ያደረሰው፣ ቤተሰቡንም እሱንም እንትን ያደረገው ኤርሚያስ ነው። እንደዚህ ለዚህ ሁሉ ነገር ያደረሳችሁ እና ይሄ የራሱ የኤርሚያስ ፊርማ ነው። በኤርሚያስ ፊርማ ሲጭበረበር የነበሩ ብዙ ወንጀል ሲሰሩ የነበሩ እንትኖች ናቸው። ተውኝ የሚባል ነገር የለም። ለፍትህ እየመጣሁ ፍትህ ብትለው ለማታውቀው ሰው ነው እንዲህ ፍትህ ለማሰፍ በቃ ሰውየውን ስለ የታገሱሽም ወለ ስርዓትን ያዝ። አንተ ስርዓትን ያዝ። ቁጭ በል የምን ስርዓት? ቁጭ በል ወደዛ ቁጭ በል። በባለቤቱ ስልክ ደውዬ ከሷ ጋር ተደዋውለን ያንን ሂሳብ የተቀበልኩት ከሷ ምን አለ ብሎ ማለት ነው። አንተ እንደዚህ ቤት ስታምጣል በቃ እስካሁን ታገስኳችሁ። ጸጥ በል በቃ ውጡልኝ። በገዛ ቤት የመጣችሁ ትጨቃጨቃላችሁ። አይደል ወንድሜ፣ እኔ ልንገርህ አይደለ? እኔ ባለፈም ተናግሬያለሁ ሚዲያ ላይ ማለት ነው። የመጣሁት ለእውነትና ለእውነት ነው። የት ነው የምታገኝ ማለት አንቺ ነኝ አታገኝም? ኧረ በፍጹም ከዛሬ ውጪ እኔ አይቼ አላውቅም። ከዛሬ ውጪ አይቼ አላውቅም። ቤትም መጥቼ አውቃለሁ። ከውጭም ከአቶ ናትናኤል ጋር ሆነን እንደውም አንድ ቀን ታክሲ አጣው ምናምን ብለሽ በራይድ መጥተሽ አብረን ሻይ ቡና ብለን ተለያይተናል። ብዙ ነገር እኔ መጋዘኖቹን ስረካከብ የመጋዘኖቹን እያንዳንዱ ንብረት ስቀበል የሚያሳይ መረጃ አለ። አንተን ጥፋተኛ አድርጎ አቶ ሰለሞን መጥቶ ሚዲያ ላይ ቢያወራ አንተ ሚዲያ ላይ ማን ይሰማው? ማን ያምነዋል? እውነት ለመናገር እንደዚህ አይነት ከባድና የረቀቀ ወንጀል ስትሰራ ለቀረጻ ምቹ በሆነ መንገድ የምትሰራ አንተ ህፃን ልጅ ነህ እንዴ? እንግዲህ እኔ አቶ ሰለሞንን እማቀው በጣም ታታሪ፣ ጎበዝ፣ ጀግና፣ ሰው ያደነቀው የወደደው ሰው የሚፈልገው እውነታውን እንድታወጣ ዘግዝቄ ነበር ምገርፍ ብያለሁ እኮ ቅድም። የራስ ሚዲያ ነው፣ በፈለገ መንገድ አዘጋጅተህ ልታቀርበው ትችላለህ። ግን ደግሞ ራስ እውነት የሆነ ለሌላው ደግሞ እውነት ይሆናል ማለት አይደለም። ስሙ ነው ለመነገድ የሞከርከው ማለት ነው። ራስ ያደረከው ማለት ምን ማለት ነው? እሱ ደግሞ እያንዳንዱ ራስህ ያደረከው ነገር ማለት ምን ማለት ነው? በመረጃ የተያዘ ነው። ደግሞ ዝም ብዬ አይደለም እያወራሁት ያለሁት። ምንድነው ነው ያደረኩት? ስትናገራቸው ነገሮች በኋላ ላይ ለምስክርነት ይቀርቡብሃል። የምትዘላብዳቸው ነገሮች በስነ ስርዓት እያወቅ አይርሚሽ ቀጥል። እየሰማው ነው። እንዲቀበር አልፈልግም። በቃ እውነቱን ሰው ማወቅ መቻል አለበት። ይህንን ሚዲያ የሚከታተል ህዝብ በቀጥታም በተዘዋዋሪ እውነታው እንዲወጣ ስለምፈልግ ነው ወደዚህ መጥቼ የምትፈልገውን ንብረት መጠቀም ያለብህን ለመጠቀም አቶ ሰለሞንን ወንጀለኛ አደረክ። አንተ ሚዲያን ተጠቅመህ የአቶ ሰለሞንን ስም እያቆሸሽ የምትፈልገውን ስም ወደ ራስ ለማዘዋወር ሞከርክ ማለት ነው። እያወራ ያለውን ታውቃለህ? በደንብ ነው የማውቀው። እውነቱን ነው እየተናገርኩ ያለሁት። ያገኘሁት መረጃ ምን አለ? ምን አይነት መረጃ? ያገኘሁት መረጃ እንደዚህ እንዳወራ ያስገደደኝ። ምን መረጃ አለ? ተፈለክ አሳያለሁ። እኔ ምረጋጋ ነገር የለም። ጎዳና ላይ ያለ ሰው ነሽ። እንዴና ላቁን እንዴት ነው የኔ ስለምሰራው ወንጀል እኛ የምናውቀው ታሪክ የለም። 12 ሚሊዮን ብር ዕዳ አለባችሁ ብለህ በሌላ ሰው ክስ አስከፍተህ ቤታችን ካርታውን እንደወረስኩ አንተ ነህ። ሴምራ ማለት የእናንተ አባት ሴምራ የሴምራ ጎሳ ነው? አዎ ሴምራ ጎሳ ነው። ዛሬ እኮ ነው ያለው ህይወት ኑሮ እኮ አይደለም። ካንተ ጋር ማውራትን ብቻ አቁም የለኝም። ስለተፈጠረው ነገር ምንም የገባኝ ነገር የለምና እባክህ እንጂ ተረተረቱ ለኔ ምንጠቅመን ታሪክ የለም። ለኔ የምትነግረኝ ለይተ ምግብ አሁን ቁርስ አይሆንም፣ ምሳ አይሆንም፣ ለኔ ልብስ አይሆንም።
ጫማን ወርቃ ምን አድርግልኛል እኔ ተረት የምታቀርብልኝ በሌላ ስም አድርገህ ሊሆን ይችላል መጋዘኑ ግን አሁንም በአንተ ስም እንደሆነ እናውቃለን እኛ ይሄ ክሱንም እኮ የከፈትነው እኛ ነን አሁን እኛ ዛሬ ህግ ፍት የቀርበ ነገር ግን ህጉ እስከምደርስ ጎዳና ላይ ወተናል እባክህን ሀብታችን መልስል ነው አንተ በዘረፍከው ንብረት ነው አባታችን ዛሬ እኮ እኛን ጥሎ ያ ሁሉ የነበረ ሰውየው ዛሬ ህይወቱ እንደዚህ ሆኖ ዛሬ መቃብር ውስጥ ወረደው እኛም እንደዚህ ጎዳና ሰውጄ ወጣ ነው ኤርሚ እኔ ከዚህ በላይ መቀመጥ አልችልም መነጋገር ያለባችሁ ነገር እናንተ ተነጋገሩ እኔ ብዙ ማድረግ ያለብኝ ነገሮች አሉ እንዲረጋጋ አድርጉት እባካችሁ ከውጭ ነገር ነገሩ በጣም ከብዷል የማይሆን ነገር ውስጥ ነው የገባው ህግ ጋር ስትመጣ ህግ ነው ህግን አለማወቅ ከተጠያቂነት አያድንም እኔ ጄሌ ካቴና ውስጥ ገብቶ ከዚህ ቤት ለመውጣት በእርግጠኝነት ነው የምናገረው ቀናቶች ነው የሚጠበቀው እንዴት ነፃ እንጂ እንዴት ይቀልለታል እንድትለኝ አልፈልግም እዛ የተሰረቀው ዕቃ የሚደበቅበትን ቦታ ነበረ የተለያዩ ብዙ ዕቃዎች የሚደበቁበት ያ ደረጃ ላይ ነው ያለሁት ሁሉ ነገር አብቅቷል እኔ ተስፋ ያለው አይመስለኝም ከዚህ በላይ ይህንን መጋዘን ኤርሚያስ ነበረ ሲያስተዳድር የነበረው ኤርሚያስ ነበረ የሚወጡ የሚገቡ ዕቃዎችን ሲቆጣጠር የነበረው ይሄ መጋዘን ባለቤቱ ማን ነው እየተባለ ባለቤቱ እየተፈለገ ነበር የሚገኘው በተለያዩ ጣቢያዎች በተለያዩ የክልል ቦታዎች ላይ ባሉ ፖሊሶች እየተፈለገ ነበር ግባና ተቀመጥ ነው ማናችሁ አትካኩት ብሎና አስተለው ምንድነው የምትለው በጋምላክ እንዳትነቅ የጋለ በቤቴ በታ በቤቴ እነዚህ ፓስፖርቶች ነው ማንንም መጥቶ አያድንሽ ማንንም እኔ ነኝ ያለ ሰው መጥቶ ከኔ ያስጠልሽ እደፋሃለሁ ማን ስለሆንክ ማንነቴን ከደቂቆች በኋላ የምታውቂው ይሆናል ስደፋህ ማለት ነው ፎቶ ባሳይሽ ከዚህ ውስጥ የመጣው ሰው ይሄ ነው ብለሽ ልታውጪልኝ ትችያለሽ አጋጭሻለሁ ቀልድ አይደለም ያስኩትኝ የኔ ህይወት ያለው እዚህ ላይ ነው ህይወቴ ሊበላሽ ቀናቶች ነው እየጠበቁኝ ያሉት ከቀናቶች በኋላ እስር የሚጠብቀኝ ሰው ነኝ ይሄንን ነገር ንጹህ ካላደረኩኝ እኔ ላይ የተሰራውን ወጥመድ እኔ ላይ የተደራጀው መረጃ ነፃ መሆኔን ካላረጋገጥኩኝ ማነው የሚሰራው አታስደንግጣት በስነ ስርዓት ጠይቃታ ዝጋ ነው ቤቴ መተተመታለህ አፍህ ዝጋ ነው ምንድን አፍህ ዝጋ ይገኝ ናቀጥ አንተ ስልኩን ልቀቀው አንተ እኮ ነው ማናቀ የሰማይ ስርዓትን ያዝ በቃ ስነ ስርዓትን ያዝ ምን አስፈልገኝ ምንድነው ሲያስሮጠኝ እንግዲህ ወደ ቤተሰቦች አሁን ደግሞ ሌላ ለየት ያለ ነገር ደግሞ አጋጥሞናል ማለትም እኔ እንጃ ብቻ ነገራቶች ወዴት እያመሩ እንደሆነ በጣም ግራ የሚያጋባ ነገር ነው አሁን ደግሞ የሰለሞን እና የቤተሰቦቹ ጠበቃ ነኝ ነገራቶችን ሁሉ ሲያደርግ የነበረው ኤርሚያስ ነው እያንዳንዱ ነገራቶች ማስረጃዎች አሉኝ በእርግጥ እንደናንተም እንደምታውቁት የሰለሞን ባለቤትን በሰጠችው ቃል መሰረት በቃሏ ወንጀሏን እንዳመነችና ለገንዘብ ስትል እንደዚህ ነገር እንዳደረጉ ተናግራለች ከዚህ በፊት ቪዲዮንም ተመልክታችኋል እናንተ ማለት ነው ወንድምየውም ተባባሪ ስለነበረ ሁለቱንም በቁጥጥር ስር አውረን እዚሁ እኛ ጋር ነው የሚገኙት ማለት ፍርድ ተፈርዶባቸው ጊዜያቸውን ጠብቀው ወደ እስር ቤት እስኪገቡ ድረስ አሁን ላይ የተለያዩ ነገራቶች እስኪጣሩ ድረስ እኛ ጋር ቆይተዋል እና አሁን ከህግ ጥላ ስር ደግሞ እንዲወጡ እፈልጋለሁ እያለ ነው እስኪ እኔ እንጃ ነገራቶቹ በጣም ግራ የሚያጋባ ነገር ውስጥ እየገባን ያለ ነው አሁን እኔ ምን ብዬ እንደምጀምርም ግራ እየገባኝ ነው እስኪ አሁን አንተ መጀመሪያ እስኪ ማነህ ምንድነህ ለምንድነው የመጣው ለምንድነው እኛን ለማግኘት ቢሮ ድረስ መጣል ምናምን የተለያዩ መረጃዎችን ሰምቻለሁ እስኪ ስምህን አስተዋውቀኝ ለኔም ለቤተሰቦችም ግልጽ እንዲሆን ግልጽ በሆነ መንገድ እስኪ እናወራ ማን ልበል አንተን እስኪ እኔ ስሜ ኤፍሬም የህግ አማካሪ ኤፍሬም ይባላል ጠበቃም ነኝ እሺ
እና ይህን ጉዳይ ሰምቼ ነው እንትን ያለው እዛ ስራ ላይ ሆኜ ይህን ጉዳይ ሰማሁና በደንብ ላብራራላችሁና ጉዳዩን ለመፍታት ነበረ እናንተንም የጠሯችሁ የፈለኳችሁ። በጣም አሪፍ። እሺ እና ሰለሞን የሚባለው ሰውዬ በጣም ነፃ የሆነ ሰው ነው እና ቤተሰቦቹም አሁን በስር ላይ ይገኛሉ ባላጠፉት ነገር። ጥፋትም አጠፋ ከተባለ እሱ ነበረ እንትን ማለት የነበረበት። እሱም አላጠፋም፣ ግን አጠፋ ከተባለ እሱ ነበረ መታሰር የነበረበት። ግን አሁን አላስፈላጊ የህግ መዛባት እንትን ስለተፈጠረ እንትን ተብሏል እና ኤርሚያስ ነው ይሄው ለዚህ ሁሉ ነገር ያደረሰው። ቤተሰቡንም እሱንም እንትን ያደረገው ኤርሚያስ ነው። ለዚህ ሁሉ ነገር ያደረሳቸው ማለት ኤርሚያስ ነው ስትል ምን ማለት ነው? ኤርሚያስ ነው ለዚህ ሁሉ ነገር ተጠያቂ የምትለው ምን ይዘህ ነው? ምን ለማለት ፈልገህ ነው? እንዴት ነው ኤርሚያስ ነው ብለህ ደምድም የምታወራው? ሲቀጥል ደግሞ ባለቤቱም ደግሞ የሰጠችው ቃል ነበረ። ወንጀሏን አምናለች። እኛ ለገንዘብ ስንል ነው እንደዚህ አይነት ነገር ያደረግነው፣ ገንዘብ ስለሚያስፈልግን ነው፣ የተሻለ ኑሮ ለመኖር ሲባል ነው ይህን ሁሉ ነገር ያደረግነው ብላ ቃሏን ሰጥታለች። ወንድምየውም ተናግሯል። በራሳቸው በሰጡት ቃል ነው የህግ ጥላ ስር እንዲቀመጡ የተደረገው። አሁንም ቢሆን ነገራቶቹ ተጣርተው ፍርድ ማግኘት ካለባቸው ፍርዳቸውን ይፈረድባቸዋል፣ ቅጣታቸውን ይቀበላሉ። አሁን አንተ ሰለሞን ንጹህ ሰው ነው፣ ሰለሞን ምንም አላጠፋም እያልክ ነው። ኤርሚያስ ነው ይሁሉ። እንዴት ነው እንደዚህ ልትል ቻልክ? ልል የቻልኩት አንድም ማስረጃም አለኝ፣ ሁለት ደግሞ እኔ በአይኔም በጆሬም ያየሁት ነገር ስላለ። ምንድነው? ምን አውቀህ ነው አንተ ኤርሚያስ ነው ጥፋተኛ እየምናምን እያልክ ያለው? ኤርሚያስ ነው ለዚህ ሁሉ ነገር ሰውየውንም ቤተሰቦቹንም ለዚህ ሁሉ የዳረጋቸው ኤርሚያስ ነው። ይህንን ለማለት ደግሞ ያነሳሳኝ አንደኛ ነገር ይሁን ነው። ማስረጃም አለኝ፣ በኋላ ማየት ትችላለህ። እና አምጣው እስኪ ፋይሎቹ። ይህ ፊርማ የኤርሚያስ ፊርማ በኤርሚያስ ፊርማ ተፈርሞ እንትን ሲጭበረበር የነበረ ብዙ ወንጀል ሲሰራበት የነበረ እንትን የራሱ የኤርሚያስ ፊርማ ነው። ምንድን ነው ይሄ? ኬት ነው ያመጣው? አንደኛ ነገር እኔ የህግ አካል እንደመሆኔ እንደዚህ ሚስጥር አላወጣም። የህግ አካል እንደዚህ መረጃዎችን ሰብስቤ እንደዚህ መንገር አይጠበቅብኝም። እና ይሄ የራሱ የኤርሚያስ ፊርማ ነው። በኤርሚያስ ፊርማ ሲጭበረበር የነበሩ ብዙ ወንጀል ሲሰሩ የነበሩ እንትኖች ናቸው። ይሄ ነገር የሚያሳየው መጋዘኑ ላይ ሲደረጉ የነበሩ እገታዎች፣ ሲደረጉ የነበሩ የተለያዩ ሰውን የማሰቃየት የተለያዩ ህገወጥ እንቅስቃሴዎችን ኤርሚያስ ፈርሟል ነው። ኤርሚያስ ነበረ እነዛ ሲባልም የነበረው ያ ነው። ኤርሚያስ ነው ይህን ሁሉ ነገር እያላችሁም ያላችሁት ኤርሚያስ ነው ይህን ሁሉ ነገር ሲያደርግ የነበረው ነው። ሲቀጥል ደግሞ መጋዘኖቹን ውክልና ተሰጥቶት የኤርሚያስን ፊርማ እንዴት ነው እዚህ ጋር ልታመጡት የቻላችሁት? እንዴት ነው እዚህ ጋር ሊገኝ የቻለው? እሱም በቃ እኔ ነገርኩህ እኮ ቅድም እኮ እኔ ህግ አካል ነኝ እና ጠበቃ ሲባል በቃ በራሴ መንገድ ሄጄ አገኘኋቸው ፊርማዎቹ። መንገድ ደግሞ አይጠበቅም። ማስረጃ ነው እናንተ የፈለጋችሁት፣ ማስረጃ ደግሞ ይኸውና ማስረጃ አቀረቡ። ቤተሰቦቹ በማያውቁት እንግዲህ አሁን እዛ እስር ቤት ናቸው። በማያውቁት አትበለኝ። ቃላቸውን ሰጥተው ተናግረው ነው ሁሉንም ነገር አውርተው ነው ወደ እስር ቤት የገቡት። ምን ቃል የሰጡት? ያንን ነገር ሳታቅ ነው ጥብቅና ይቆምክ?
እስቲ አሁን አንተ የምታውቀውን ነገር እስቲ ንገረኝና ልክ ነው አይደለም የሚለውን ደግሞ እኔ ይኸው እንግዲህ እኔ ማስረጃ መልጥቼ እንትን አልኩ። አንተ ደግሞ እስቲ ንገረኝ እስቲ ምን ማስረጃ አለ? እነሱ ያለ ይኸውልህ ውሸትም ሊሆን ይችላል እኮ። እንዴት ይዋሻሉ? ራሳቸውን እስር ቤት ለመክተት ነው የሚዋሹት። እስቲ ንገረኝ እስቲ አሁን ምን አሉ? እስቲ ንገረኝ። ለገንዘብ ይኸውልህ ሳታጣራ ከሆነ የመጣኸው ራስህንም ችግር ውስጥ እየከተትክ ነው። የህግ ባለሙያ ነኝ እያልክ ነው። አጣርቼም እኮ ነው አጣርቼ ፊርማውንና የተለያዩ እንትኖችም አምጥቼልሃለሁ። ጠበቃ መሆኔም መታወቂያም አለ ሌላም አለ። እሱን ማሳየት ይወልድ ማሳየት አይጠበቅብኝም፣ ግን ማሳየት እችላለሁ። ጠበቃ መሆንን ሲጀምር ሳናረጋግጥ ይሄ እንደ ማንንም ሰው አስገብተን የምናወራ የምንዳረቅበትም ሰዓት የለም። ሲጀምር የትኛው ቦታ ላይም እየሰራህ እንደነበር እያንዳንዱን ያንተን መረጃዎችን አምጥተን ነው። አንተንም እዚህ ጋር ቁጭ አድርገን የምናወራው እኮ ጊዜ ተርፎን አይደለም። እኔም እኮ ጊዜ ተርፎኝ አይደለም፣ ግን እኔ ብዙ የሰሯቸው ስራዎች አሉ። ግን ደግሞ ያወቅ እንትን ከየት አመጣ እንዴት ነው ሐሰተኛ ነው ምናምን ልትለኝ አችልም። ያው የህግ ባለሙያ ነኝ እያልክ ነው። ይሄ ነገር ፌክ ሆኖ ከተገኘ አንተ ላይ አንተን 100% ተጠያቂ እንደሚያደርገ ያው መንገር አይጠበቅብኝም። ታውቀዋለህ። አይ ፌክ እንኳን አይደለም ቅጣት እንደሚያስቀጣህ ታውቀዋለህ። አንደኛ ነገር ይሄ ኦሪጂናል ነገር፣ ሁለተኛ ነገር ደግሞ ብቻዬን አይደለም እንትን ያልኩት፣ የህግ አካላቶችም አሉ፣ ፖሊሶችም ምንም አሉ። አብረን ነው ይሄንን እንትን ያመጣ ነው እንጂ እኔ ብቻዬን ቦታው ላይም ትንሽ አስፈሪ ስለሆነ ትልቅ መጋዘንም ስለነበረ ያስፈራል እና ፖሊሶችም ነበሩ፣ የፖሊስ አካላቶች እዛ መጋዘኑ ላይ ችግር የለውም። አሁን ላይ እኮ ያንንም እኛ እናውቃለን። መጋዘኖቹ እያንዳንዱ መጋዘኖች ተዘግተው እቃዎቹም ሳይወጡ የተለያዩ አይነት ምርመራዎች እየተካሄደባቸው እነዚህ ያንን ነገር አውቃለሁ። ፖሊሶችም የህግ አካላቶችም እዛ ቦታ ላይ እንዳሉ አውቃለሁ። እኔ እያልኩ ያለሁት ነገር ይሄ የተለያዩ የህገወጥ እቃዎችን የማዘዋወር እና የተለያዩ የእገታ ትዕዛዞችን ኤርሚያስ ራሱ ፈርሞ ትዕዛዞችን እየሰጠ በደብዳቤ መልክ የሚሰጥበት ወረቀት ነው እያሳየኝ ያለው። ስለዚህ መረጃ ኬት እንደመጣ እንዴት እንደመጣ ከፈለክ ይኸውልህ ኮፒውን ወስደህ እኔ አሁን ዋናውን ስለምፈልግ ኮፒውን ወስደህ ማረጋገጥ ይችላል። ፌክ ነው አንተ እንደምትለው ፌክ ነው። እሺ አሁን ሰለሞን መጥቶ እውነተኛ ሰው ከሆነ ሰለሞን መጥቶ ለምን ነገራቶችን አይጋፈጥ? አንደኛ ነገር ይኸውልህ ችግርም አለ መሰለኝ፣ ብዙ የሚፈራው ነገር አለ። ይኸውልህ እኔ እንደነገርኩ የቤተሰቡ ጠበቃ ነኝ እና ቤተሰቡ መታሰሩን አውቄ ነው በራሴ መንገድ ይህንን ጉዳይ ለማጣራት የወሰንኩት። ለማጣራት ወሰንክ? እሺ ችግር የለውም። እኔ እኮ አሁን እንደ ህግ ባለሙያነት አጣራ። እኛም እዚህ ጋር እየሰራን ያለ ነው ፍትህ ለማስፈንና ፍትህ ለማስገኘት ነው እየለፋን እየጣርን ያለ ነው። ግን ደግሞ ይኸውልህ ስህተት እንዳሰራ ነው እየነገርኩ ያለሁት። ምንም ስህተት አልሰራሁም። በእርግጥ እኔም ትንሽ ግራ የሚያጋባ ነገር እያየሁኝ ነው፣ ደስ የሚል ነገር እያየሁኝ ነው። ማለትም እኔ እንጃ በጣም የኤርሚያስ ፊርማ ነው። በእርግጥ ይሄ ኬት እንዴት እዚህ ጋር ሊገኝ እንደቻለ ነው ግልጽ ያልሆነልኝ። እዛ እንደነገርኩ እኔ ላጣራ ከፖሊሶች ጋር ሄጄ ነበረ፣ መጋዘኖቹ ጋር መረጃዎችን እየሰበሰብኩ ባለው ጊዜ ይህንን ፊርማ አገኘሁት። ከዛ በኋላ መጀመሪያ እንደተጣጠፈ ነበር ያገኘሁት። ከዛ ገልጬ ሳየው በኤርሚያስ ፊርማ ተፈረመው ለ6 ወር ይሆናቸዋል። ብዙ ህገወጥ ነገሮች ሲሰራባቸው ነበር። ከዚህ በኋላ ይኸውልህ አሁን አንተ እነዚህ መረጃዎች ይዛል፣ የቀሩትንም በደንብ እምና ይሆናል፣ ሁሉንም ነገር የምናጣራ ይሆናል። አንተ እኔ እንጃ ውድ ቤተሰቦች ነገራቶቹ በቃ እኔ አላቅም። ኤርሚያስ ላይ እንዲጠነክር ሆን ተብሎ እየተደረገ ያለ ነገር እንደሆነ እየተሰማኝ ያለው
ቆይ አንተ አሁን ኤርሚያስ እንዴት ወንጀለኛ እንዳልሆነ አርምተና በሙሉ እንትን ኤርሚያስን ታውቀዋለህ አንተ? ታውቀዋለህ ኤርሚያስን? ኤርሚያስን አላውቀውም። በቃ ካላወቅኩ ማውራት አይጠበቅም። ግን ደግሞ ይኸው እኮ ፊርማውና ህገወጥ ነገር ሲሰራባቸው የነበሩ ማስረጃዎችን ግን ይውጃለሁ። እኔ እኮ ይዛል፣ ችግር የለውም። ክስም መስርት፣ እሱማ አይቀርም። ልመሰርት እኮ መስርት፣ ችግር የለውም። እና እነዛን ምስኪን ቤተሰቦች ላውጣ። ምስኪንነታቸው የሚጣራ ይሆናል። ራሳቸው በአንደበታቸው ወንጀላቸውን ያመኑ ሰዎች ናቸው። ለነዛ ሰዎች ደግሞ አንተ ወገነ እየተከራከርክ ነው ያለኸው። አንተም ቢሆን ልብ እንድታደርግ የምፈልገው ነገር በሐሰተኛ የሆኑ መረጃዎችን እየሰበሰብክ ከሆነ ያለኸው፣ የጠበቃነት ሙያን ተጠቅመ ከሆነ እንደዚህ እያደረክ ያለኸው፣ እኛን ለማዘናጋትም ከሆነ እኛን ወደኋላ ለማስቀረትም ከሆነ ኤርሚያስንም ወደ እስር ቤት ለመክተት ከሆነ ከነዛ እኔ ለአንደኛ ነገር እኔ ቅድም እንደነገርኩ ብቻዬን አይደለም ይሄን ስራ የምሰራው፣ የፖሊስ አካላቶች ተመድበውልኝ ነው እየሰራ ያለው። ሁለተኛ ነገር ደግሞ እንዳልኩ ፈርቶም ሊሆኑ ይችላሉ እነዛ ቤተሰቦች አስፈራርተው በውጪ እንደዚህ ካላችሁ እንደዚህ ሊሆንም ይችላል። ይሄ የራሴ ግምት ሊሆን ይችላል። ያው እኛንን የምናስፈራራቸው እኔ አላውቅም። እናንተም ወይ ኤርሚያስም ሊሆን ይችላል። እሱ አይታወቅም። እውነቱ አሁን ክስ ከመሰረትኩ በኋላ ይወጣል እውነቱ። እሺ መስረት፣ ችግር የለውም። ያ መብትህ ነው። ልቃወምም ልከለክልህም አልችልም። ብትቃወምም ምንም አታመጣም። ችግር የለውም። አሁን ይኸውልህ እኔ ልነግርህ የምፈልገው ነገር ምን እንደሆነ ታውቃለህ? በራሴ እየሰበሰብኳቸው ያሉት መረጃዎች አሉ። አንተ ግን ማለት ነው ለዚህ ሙያህን ተጠቅመ ይኸውልህ ያለ አግባብ ህዝብን ታገለግላለህ፣ ህዝብን ትጠቅማለህ ተብሎ በስነ ስርዓት ሙያውን ተሰጥቶክ ይህንን ስልጣንህን ያለ አግባብ ተጠቅመ ለሌላ ህገወጥ ነገር ግን እያዋልከው ከሆነ ይህን የኤርሚያስን ጉዳይ እኔ ራሴ ነው ምልክ እኔ ራሴ አንተ ላይ ክስ መሰረትብሃል። ትችላለህ፣ መብትህ ነው። አንተ ላይ በዚህ ኬዝ አይደለም፣ አንተ ላይ ሙያህን ያለ አግባብ በመጠቀም ክስ መሰረትብሃል። መብትህ ነው። እውነት ይኸውልህ ተደብቃ አትቀርም፣ መውጣቱ አይቀርም። ልብ አድርግ። ትችላለህ። እኔ እንዳልኩ መብትህ ነው። ትችላለህ። እኔ አሁን ሐሰተኛ ከሆንኩ አንተ እንዳልከው ሁሉም ነገር ሐሰት ከሆነ መስረት መብትህ ነው። ሰለሞን የት እንዳለ ታውቃለህ? አሁን ባለውበት እንትን አላውቅም፣ ግን ይህን ነገር የማሳወቅ ግዴታ የለብኝም። እሺ፣ እያንዳንዱ ነገራቶች ግን እየተቀዳ እንደሆነ በደንብ አስተውል። ምክንያቱም ነገ ልትቀይረው ልትዋሸው የምትችላቸው ነገራቶች እንዲኖር አልፈልግም። እንግዲህ ውድ ቤተሰቦች አላቅም እንዴት ይህ ፊርማ እንደዚህ ሊመጣ እንደቻለ። ኤርሚያስ በእርግጥ የኤርሚያስ ፊርማ ነው። አንዴ በኤርሚያስ ላይ ራሱ ሌላ ክስ መስርቻለሁ። 6 ወር ሙሉ ሲሰራበት የነበሩ በሱ ፊርማ ተፈረሙ፣ በሱ ውክልና ተፈርሙ፣ በሱ አዛዥነት እንትን ያሉ 6 ወር ሙሉ እነዛ መጋዘኖች የማይሆኑ ነገሮች እንትን እያሉ ነው። እሱ ላይም ሌላ ክስ መስርቻለሁ። የፍርድ ቤት ጥሪም አምጥቻለሁ። የፍርድ ቤት መጥሪያ ላሳየ እችላለሁ። ይሄ የፍርድ ቤት መጥሪያ ነው። እና ኤርሚያስን በአካል አግኝቼ ማውራት ፈልጋለሁ። ይሄ ደግሞ 6 ወር ሙሉ ሲሰራበት የነበሩት ህገወጥ ስራ በሱ ፊርማ ውክልና ተፈረመው። ግን ውክልናውን የወሰደው እኮ ሰለሞን ነው እኮ። አሁን ይኸውልህ ሁለቱንም ያኛ ሰለሞንንም አናግሯለሁ በአካል አግኝቼ። እሱም ከህግ ተጠያቂነት አይደለም። እያወቀ ከሆነ ይሄንን ስራ እንትን ያለው እያወቀ ከሆነ ያንን ድርጊት የፈጸመው እሱም ከህግ ተጠያቂነት አሁን በጣም ጥሩ። አሁን ነጥቡ ላይ መታልኛል። ሰለሞንም ተጠያቂ ነው። እያወቀ ከሆነ አሁን አንዳንድ ሰው እኮ አለ። አሁን ከዚህ በፊት የሰራሁት አያውቀውም እንትኑ
ዋና ማናጀሩ ሆኖ ግን አለቃው ሌላ ስራ ነው የሚሰራው። ውክልና ተቀብሎ እኮ መጋዘኖቹን እንደኔ እና እስካሁን እስከማውቀው መረጃ መሰረት ውክልና እንደተሰጠው አውቃለሁ። ሰለሞን ያንን ውክልና ተቀብሎ ነው መጋዘኖቹን ኤርሚያስ በማያውቅበት መንገድ ነው እኔም ማውቀው እስካሁን ድረስ ኤርሚያስ ይህንን ነገር ሳያውቅ ነው። ከ6 ወር በኋላ 6 ወር ሙሉ ኢቨን ሁላ የኛ ንብረቶች የሆኑ ነገር መጋዘን ውስጥ ገብተዋል። አሁንም እሱም እየተመረመረ ነው ያለ። አይ ሐሰት ነው፣ ይሄ ሐሰት የሆነ መረጃ። ምን ነው ሐሰት? ኤርሚያስ አያውቅም ያልከው ሐሰት። ኤርሚያስ አይደል እንዲያውቁ ፈርሙ እንትን የሚለው ኤርሚያስ አይደል? እኔ እኮ አሁን ግራ እየገባኝ የነበረው ከዚህ በፊት የመጡት መረጃዎች ላይ የመጡት ማስረጃዎች ላይ ተወካዩ ሰለሞን ነበረ ሲያንቀሳቅስ የነበረው ፊርሞቹንም ምኖቹንም። አሁን ደግሞ አንተ ያመጣቸው ፋይሎች ደግሞ የኤርሚያስን ፊርማ ይዘን መጣው እኮ። ኤርሚያስ ፈርሙ አሁን አንድ ነገር ይሄ ነገር ይውጣ ይሄ ነገር ይግባ ብሎ ይፈርማል፣ ወይ ይሄ ነገር እንደዚህ ይደረግ ብሎ ይፈርማል። ያኛው ደግሞ የተፈረመውን ሰለሞን ደግሞ የተፈረመውን ነገር ሄዶ እንትን ማለት ነው የታዘዘውን ነገር መፈጸም ነው። መፈጸምም ግዴታው ነው። ግን እያወቀ ከሆነም ይጠየቃል። አይ ግን ሳያውቅም ከሆነ መጠየቁ አይቀርም። አለሞክ እንትን ባይሆንም ኃጢአትም ባይሆን ከጠያቂነት አያድንም። መጠየቁ አይቀርም። ሁለቱም ይጠየቃሉ። መጠየቃቸው አይቀርም እና ሁለቱንም ብቻ ለብቻ ነው ግን ማውራት የምፈልገው፣ አንድ ላይ ማውራት አልፈልግም። ሲጀመር ሰለሞንን እኔም እፈልገዋለሁ። አሁን ደግሞ ሌላ ምነግርህ ነገር ቢኖር ምን እንደሆነ ታውቃለህ? ሰለሞን አሁን እንደ ህግ ባለሙያ እያወራ ከሆነ ሰለሞን ከተደበቀበት ወጥቶ ነው ሐቁን መናገር ያለበት። ተደብቆ የሚሆን ነገር የለም። በመደበቁ ብቻ ራሱ ላይ ሌላ ችግር ነው። ይህንን ክስ አንተ መሰረት አይደለ? እኔም ሰለሞን ላይ መሰረትኳቸው በጣም ብዙ ክሶች አሉ። አሁንም እየፈለግኩት እውነት ስለ እውነት ከሆነ እየተነጋገርን ያለ ነው። ስለ እውነት ከሆነ እዚህ ጋር የቆምነው ሁለታችንም ሰለሞን መምጣት አለበት። ሰለሞን መጥቶ እውነት ሐቀኛ ከሆነ ኤርሚያስ ይህን ሁሉ ግፍ እየሰራበት ከሆነ ቤተሰቦቹም ያለ አግባብ ከሆነ የታሰሩት ያለ አግባብ በራሳቸው አንደበት ተናግረዋል። ግን ደግሞ እንጃ እስኪ እውነት ተበዳይ ነኝ፣ እውነት በደል ደርሶብኛል፣ ኤርሚያስ ይህ ሁሉ ነገር እያደረገብኝ ነበር፣ ራሱ ነበር ትእዛዞቹን ሲሰጥ የነበረው፣ ራሱ ነበር መጋዘኑን ሲያስተዳድር የነበረው፣ ያን ሁሉ ወንጀል ሲሰራበትም ያቅ ነበረ የሚል ከሆነ እኮ ችግር የለም። አሁን አንተ መረጃዎች ይዤ እየመጣሁ ነው እያልክ ነው አይደለ? እንደ ህግ ባለሙያነት እሱም መጥቶ ደግሞ እውነት ካለ እኮ መፋጠጥ ነው፣ ያለውን እውነታ ለህግ ማስረዳት ነው። መደበቅ እኮ ተጠያቂ ነው የሚያደርገው። በይበልጥ ተደብቆ በየአቅጣጫው እየተደበቀ መልእክተኛ በመላክ ሲቀጥል ጠበቃ ደግሞ ድጋሚ በመላክ የሚሆን ነገር አይደለም። አሁን እኮ አንተ ምን መሰለህ መልእክተኛውም የተናገረውን ነገር እንደማመጥ አንተም ተረጋጋ፣ እንደማመጥ ምን እንዳለኝ ታውቃለህ? ቤተሰቦቼ ምንም ሳይሰሩ እንትን ገብተውብኛል፣ እስር ቤት ገብተዋል። ግን እኔ ፈርቼ አሁን ራቅ ወዳለ ቦታ ነው ያለሁት እና ተረጋግተው ምን ብለው አንተ እንዳልከው ሰለሞንን ማናገር እፈልጋለሁ ብላል አይደል? የህግ አካላት መጥተው ምን ብለው መነጋገር እንችላለን። አዎ ችግር የለውም። እውነት እስከሆነ ድረስ ይኸውልህ እኔ አንድ ነገር ላድርግ። ሰለሞን ይምጣ። ይኸውልህ እውነት እስከሆነ ድረስ እውነት አለኝ የሚል እስከሆነ ድረስ ችግር የለውም እኮ እኛ እዚህ ጋር ለፍትህ ነው የቆምነው። ማናችንም ቢሆን እውነትን ለማስፈን እውነት ሀቅ እንድትወጣ ነው እዚህ ጋር ተቀምጠን ያለነው። እስከዛሬም ድረስ ስናገለግል የነበረው ለዚህ ነው። ሰለሞን እውነት ካለ እሱ ጋር ትክክለኛ ነገር ካለ ችግር የለውም ይውጣ። ይኸውልህ ፈርቶም ነው እንዳልኩ ፈርቶ ነው የተደበቀው። ችግር የለውም። የህግ አካላት አሁን ይምጡ፣ ከዛ እኔም አናግረዋለሁ። ሁለቱንም ብቻ ለብቻ እናናገራቸዋለን። ይኸውልህ አሁን ሰለሞን እኔ ኬትም ብዬ አድኜ ማምጣት አይቀርም። ወጣም ባልወጣም ራሱ መጣም አልመጣም እንዳልኩ አሁን ይሄ የከፈትኩት ክስ አለ። እሱን አደራጅቼ ለዳኛ እንትን ስል ይመጣል። ካልመጣ ደግሞ እውነትም ጥፋተኛ ነው፣ አንተ እንዳልከው እውነትም ጥፋተኛ ነው፣ በህግ አካላት እንትን ተብሎ ይመጣል። ግን ያለበትን ታውቃለህ? አይ አላውቅም። ቅድም እንዳልኩ መንገርም አይጠበቀኝም ባቅ
ግን እርግጠኛ እንድንሆን ነው። እዚህ ጋር ለእውነት ነው አንተም የቆምከው። በአሁን ባለኝ መረጃ አላውቅም። በጣም ጥሩ። የእነሱ ጠበቃ ስለሆንክ ነው ይህንን ክስ ለመመሰረት የሞከርከው። በጣም አሪፍ። ችግር የለውም። እሱም ብቻ ሳይሆን አሁን እኔም ኤርሚያስን ማናገር እፈልጋለሁ። አሁን አንተ ኤርሚያስ የት እንዳለ ካወቅ ችግር የለውም። ኤርሚያስ አሁን ትንሽዬ ህመም አጋጥሞት ሕክምና እያደረገ ነው የሚገኘው። እውነት ከሆነ ችግር የለውም። ልክ እኛ ጋር የሚደባበቅ ነገር የለም። እኔም ለእውነት ነው የቆምኩት። አሁኑኑ ይህንን ካሜራ እንዳጠፋው እየክመሄድ ይሆናል። ምንም እረፍት የሚባል ነገር አይኖረኝም። እኔ ማባክነውም ደቂቃ ማባክነውም ጊዜ አይኖረኝም። ምክንያቱም እያንዳንዷ እውነት መውጣት አለባት ብዬ ስለማምን ቀጥታ ወስደሃለሁ፣ እንሄዳለን። ቀጥታ ወደ ሕክምና ወደሚያደርግበት ቦታ እንሄዳለን። ማውራት የሚችል አይነት ነገር ከሆነ ዶክተሮቹን አነጋግረን እንድትናገረው ይደረጋል። ችግር የለውም። ያንን ነገር ታወራዋለህ። ይህንን ነገር አመቻቻለሁ። ችግር የለው። የሚደባበቅ ነገር እንዲኖር አልፈለግም። ግን ደግሞ እባክህ እየነገርኩ ያለሁት ነገር እባክህ ስለ እውነት ከሆነ እየቆምክ ያለው ደስ ይለኛል፣ በጣም ደስ ይለኛል። ግን ደግሞ ወይ በገንዘብ ወይ ደግሞ የተለያዩ ማጭበርበሪያ እንጃ በምን አይነት መንገድ ይህንን ፊርማ እንደመጣ ባላቅም የሆነ የውሸት ሰነዶችን አጠረቃቅመ የውሸት ሰነዶችን ሰብስበ ሆን ብለ ሌላ ታሪክ ውስጥ ለመግባትም ከሆነ እመነኝ እኔ ነኝ የማስፈርድብህ። የተሰጠህንም የጥብቅና ማዕረግም የትምህርትህንም መረጃዎችንም እያንዳንዱን ነገር አስነጥቃለሁ። ችግር ይኸውልህ፣ አሁን ቅድም አንተ ሁሉንም ነገር ነው ማስነጥቅ። ስለ እውነት ግን ደስ ይለኛል። እኔ አሁን ቅድም አንተም እንዳልክ ይኸው የቃል ይኸው ድምጽ እየተቀዳ ነው። እሱም ያልኩት አለ፣ ችግር የለውም። እሱም ትልቅ ማስረጃ ነው እንዳልኩ። ይህም እንትንም ከሆነ ችግር የለውም። ብቻ እኔ እንደነገርኩ ሁሉንም ነገር የህግ አካላት ያውቃሉ። እያንዳንዱን እርምጃን ሌላ ደግሞ እንድታቅ የምፈልገው ነገር ልነግርህ ሞክሬያለሁ። የተወሰነ ነገር ከዚህ በፊትም አማላጅ ተብሎ የተላከ ሰው ነበረ። እንደዚሁ ሰለሞን ምንም ያውቀው ነገር የለም፣ ሰለሞን ኤርሚያስ ነው ይህን ሁሉ ነገር ሲያደርግ የነበረው የሚል አንድ ተራ ብረታ ብረት የሚበይድ ሰው ሰለሞንን ተዉት ብሎ አንድ ቪዲዮም ይዞ መጥቶ ነበር። ያ ቪዲዮም እንደደረሰ ቅድም ከካሜራ ጀርባም አውርተን ቪዲዮንም አይተነው ነበር። ቪዲዮ ድምፅ የሌለው ቪዲዮ ነው። አንድ ፋይል ሲረካከቡ ከሰለሞን ጋር ኤርሚያስ ከሰለሞን ጋር ሲለዋወጡ ያለ ቪዲዮ ነው። ምን ያውሩ ምን ይስጠው የሚታይ ነገር አይደለም። ያ መረጃ ሊሆን አይችልም። ምክንያቱም ሰራተኛው ነው። ምንም አይነት ቦታ ላይ ምንም አይነት ነገር ሊለዋወጡ ይችላሉ። የኛ ስራ ደግሞ የታወቀ ነው። ማለት ብዙ ጠላቶችም ብዙ እንትኖችም ስላሉብን በየትኛውም ቦታ ላይ ምንም አይነት ነገር ልንለዋወጥ እንችላለን። ያ በቂ የሆነ ማስረጃ አይደለም። እሱንም ደግሞ ማን የላከ ወደዚህ ቦታ ላይ በሚል ይዤው ሄጄ ነበር። እዛ ቦታ ላይ ደግሞ ናትናኤል የሚባል ሰው የእሱ ባለቤት የነበረች ሴትዮ አግኝቻት እሷንም አናግሬ ነበረ። እሷም ደግሞ ምንድነው ያለችው? እሷም ለመጀመሪያ ለመዋሸት ስትሞክር ነበረ። የተለያዩ የውሸት መረጃዎችን ስታቀብል ነበረ። ባለቤቴ ኢምፖርት ኤክስፖርት ነው የሚሰራው። እንግዲህ አብራው የምታውቀውንም የባለቤቷ ጓደኛ የነበረውንም ልጅ እኛ ጋር የመጣውንም አላቅም ብላ ሙሉ ለሙሉ እስከ መካድም ደርሳ ነበር። ከዛም አልፎ ተርፎ ወደ መጨረሻ አካባቢ መረጃዎችን በምናጣራ ሰዓት የስልክ ጥሪዋ ከሱ ጋር ኮንታክት ያደረገችበት ነገር ተገኝቶ ከዛ በኋላ መስረጃዎችን ስናቀርብላት አይ ባለቤቴ እንደዚህ አድርጊ ብሎኝ ነው፣ ፖሊሶች የህግ አካላቶች ይዞ ከመጣ አላቆም ብለሽ ካንቺ ብሎኝ ነው። ይሄን ሁሉ ነገር ግን ተነግረ ባለሙያ ስለሆንክ የህግ ባለሙያ ነኝ ስላልክም ስለሆንክም ስላጣራንም ይገባል ምን ሊያስመጣ እንደሚችል ምን አይነት መንገድ እየተኬደ እንዳለ ይገባል ብዬ ነው። ቀጣይ ደግሞ የተኬደበት ቦታ አለ። ባለቤቷ እየጠበቀው ያለው ቦታ ብቻውን ከመጣ እዚህ ቦታ ላይ ላኪው ብሎ እዛ ቦታ ላይ ደግሞ ተኪዶ
የሆኑ ስራዎች እየተሰሩ ነው ያሉት። ይህንን መግለጽ አልፈልግም። ያንን ነገር ደግሞ በጊዜውም ወቅቱን በጠበቀ ቁጥር ሚዲያ ላይ የሚቀርብ ነገር ስለሆነ ያንን ነገር የምናሳውቅ ይሆናል። አንተ ግን የሰበሰብካቸውን ፋይሎች ቀሪም ፋይሎች አሉ። እነሱንም አሁንም ኤርሚያስን ማግኘት እፈልጋለሁ ብለሃል። የፍርድ ቤት መጥሪያ ይዘህ መጥተሃል። ችግር የለውም። ኤርሚያስ ከምን እንሄድ ይሆናል። ሕክምና ቦታ ላይ ነው እንዳልኩ ያለውን ነገር ማውራት መናገር የሚችልበት እንትን ውስጥ ካለ ችግር የለውም እንድታወራው ይደረጋል። አለበለዚያም ደግሞ ሰዓቱና ጊዜውን ጠብቀን የምናናገር ይሆናል። ከአንተ ጋርም ደግሞ አንዴ ካሜራዬን መዝጋት ስላለብኝ ከዚህ በላይ ምክንያቱም ጠላቶችም ወዳጆችም ስለማይታወቁ የሚመለከቱት ካሜራዬን ካጠፋሁ በኋላ የምንቀጥል ይሆናል። ለጊዜው መውጣት ትችላለህ። እንግዲህ ውድ ቤተሰቦች ያለውን ነገር እየተከታተላችሁት ቆይታችኋል። አሁን ላይ የሆነ ስቴፕ ባይ ስቴፕ ኤርሚያስ ላይ የሚመጡት ክሶች እየጨመሩ ነው። መረጃዎቹም ደግሞ እየረቀቁ ነው እየሄዱ ያሉት። እኔ ግራ እየገባኝ ነው። በጣም 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 ግራ እየገባኝ ነው ያለው። ምክንያቱም ምንድን ነው እዚህ ጋር አላውቅም የኤርሚያስ ፊርማ እኔ እስካሁን ድረስ የምናውቀው በውክልና በሰለሞን አማካኝነት ነበር ብዙ ነገራቶች እየተካሄዱና እየተደረጉ የነበረው። አሁን ደግሞ እያየን ያለ ነው የኤርሚያስ ፊርማ ተገኝተዋል። መጋዘኖቹ ላይ ሲደረጉ ለነበሩት ወንጀላቶች ትዕዛዝ የሰጠበትን ምናምን እንትን ይዞ መጥቷል። መጨረሻ ላይ ፊርማው እንዴት እንደመጣ እዚህ ቦታ ላይ አላውቅም። እውነት ነግሬዋለሁ፣ ተመልክታችኋልም። ይሄ የተሳሳተ ፌክ የሆኑ መረጃዎች መሆን አለመሆናቸውን አሁን ከዚህ በኋላ የማጣራው ነገር ይሆናል። ግን ደግሞ ጠበቃው ላይ እኔ ራሴ ፌክ ከሆኑ ነገራቶች ነግሬዋለሁ፣ አስረድቼዋለሁ። የህግ አካላቶችም ከጀርባ ሁሉንም ነገር ሰምተዋል። ማጣራት ባለብኝ መንገድ እንዲጣራ ይደረጋል። ፌክ ከሆኑ ክስ የምመሰርትበት ነው የሚሆነው። በእውነት ቃል ልገባላችሁ እፈልጋለሁ። ውሸት ከሆነ ይዟቸው የመጡት ደረሰኞች ይዟቸው የመጡት ማስረጃዎች በሙላ ፌክና ሐሰት ከሆኑ ክስ መስርቼበት ቀጥታ ወደ እስር ቤት የሚወርድ ነው የሚሆነው። እንደገናም ደግሞ የተሰጠውንም የጥብቅና የስራውንም ስልጣኑን ሁሉም ነገር ማስነጥቀው ይሆናል። ያንን ክብር ጭራሽ የማይገባው ሰው ነው አርንጌ ማስበውም ማስነጥቀዋለሁም። ግን ይህን ሁላ ነገር ስነግራችሁ ሐሰት ከሆነ ነው። ግን ደግሞ እኔ እንጃ አላቅም ነገራቶች እንዴት እየሄዱ እንዳሉ። ብቻ እባካችሁ ውድ ቤተሰቦች አሁን ላይ በጣም 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 የእናንተ ጸሎት እና ዱዓ ያስፈልገናል። ሁሌም ከጎናችን እንደሆናችሁ እናውቃለን። ሁሌም ጭንቀታችሁ ሆኖ እንደምትጋሩ እናውቃለን። ግን ደግሞ አሁን ላይ ነገራቶቹ እየከበደ ነው ያለው። በዛ በኩል የመጋዘኑ ባለቤት እኛ ነን፣ ሀብት ንብረታችን ተወስዷል ብለው ደግሞ የመጡ የሴምራ ጎሳዎች የነበሩ ማለት ዘራቸው ከሴምራ የመጡ ሰዎች ደግሞ ያንን ሀብት ንብረት ማለት በኤርሚያስ ስም የተቀመጠው መልስልን እያሉ ደግሞ ሲታገሉ ቆይተዋል። ይሄ ነገር አሁንም ከሐሞቴ ጋር እና ከሴምራ ጋር እንደተመያያዙ እንዳለ በደንብ ነው እየተሰማኝ ያለው። ማለትም እየቀጠለ ነው ከጀርባቸው ከዚህ ነገር ጀርባ ያለው ነገር ያ ኬዝ እንደሆነ በደንብም ግልጽ የሚሆነ ነገር ነው ያለው። የሆነ የተወሰኑ ፍንጮችን ለማወቅ ችያለሁ። ግን ያው እየነገርኳችሁ እንዳለሁት ብዙም መደብቃችሁ ነገር ይኖራል። ማለትም ያው ለኛ የምትጨነቁ እንዳላችሁ ሁሉ የኛን መጥፎ ነገር የሚፈልጉ አሉ። የኛ ጠላቶች እኩል ከናንተ ጋር የሚከታተሉን ስላሉ እነሱ ጋርም ደግሞ መድረስ የለበትም። ለናንተ ደግሞ ጊዜውና ሰዓቱን ጠብቀን አሁን ማለት ማቅረብ ባለብን ሰዓት ላይ የምንነግራችሁ ይሆናል። ግን አሁንም ደግሜ ለነግራችሁ የምፈልገው ነገር ኤርሚያስን እግዚአብሔር ይማርህ፣ ፈጣሪ መልሶ በጤና ወደ ነበርክበት ይመልስ እንድትሉ ትፈልጋለሁ። እንደገናም ደግሞ እባካችሁ ዛሬ በጣም ከጎናችን ሆናችሁ አለው የምትሉብን ጊዜ ነው። ጨንቆኛል፣ መስኪ ሳሚ እንደዚህ ብታረግ ጥሩ ነው፣ እንደዚህ ያደረከውን ነገር እንደዚህ አድርግ እያላችሁ ኮሜንት ላይ እንድጽፉልኝ እፈልጋለሁ። በተረፈ ደግሞ ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ ለማለት እፈልጋለሁ። ይህ ቪዲዮ ደግሞ
ከሁሌውም የበለጠ ብዙ ሰው ጋር መድረስ አለበት። ምክንያቱም ለኤርሚያስ ዛሬ ፍትህ ማግኘት አለበት። እኔ እንጃ እውነታው መውጣት አለበት። ኤርሚያስን ይህን ሁሉ ነገር ውስጥ ገብቶ ይህን ሁሉ ነገር አድርጎ እንደዚህ አይነት ነገር ውስጥ መግባቱ በጣም ያማል፣ ከአይምሮ በላይ ነው። በጣም የሚከብድ ነገር ነው እና እባካችሁ ይህን ቪዲዮ ስትከፍቱት ነው ገና እንደከፈታችሁት ላይክ ማድረጋችሁን አትርሱ። ላይክ ስታደርጉ ብዙ ሰው ጋር ይደርሳል። ብዙ ሰው ደግሞ ይህንን ቪዲዮ ይማርበታል፣ ችግር ውስጥ አይገባበትም። ለወደፊትም ለአሁን ላይ ላለበትም ትልቅ ትምህርት ነው የሚሆነውና እባካችሁ ሁላችሁም ይህን ቪዲዮ ስትከፍቱ ላይክ ከማድረግ እንድትጀምሩ ፈልጋለሁኝ። እስካሁን ሰዓት ድረስ አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። በቀጣይ ደግሞ እንገናኛለን። እስከዛው ድረስ ቸር ቆዩልኝ።